ዳኒ ጺሞ ሰይፉ ሾው ላይ ቀርቦ የተናገረው ነገር የብዙዎችን ልብ ነክቷል። ፊልምና ቲያትር የራኩበት ምክንያት ይህ ነው ይለናል። ራበኛ ይርባል ሰማኝ በለው ወደ መጨረሻው ሰዓት ኢንተርቪው ላይ የተናገራቸው ነገሮች የብዙዎችን ልብ የነኩ ናቸው። ለማስታወሻነት እስቲ እንስማው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ ነው። ወርቁ አይተነው ክሱን እንዲያነሳ በእናቱ ስም ተጠይቋል። ማን ነው የጠየቀው? ያነሳስ ሲሆን ወይ የሚለው እጅግ አነጋጋሪው ጉዳይ ሆኗል። ምስኪን ጫቦ ወላይ ምስኪን ጋሺ አንደኛ አርሶ ይሁን አይከኑት እና ይቅር በለን እኛ ኃጢያቱን እኛ እንውሰደው፣ ያንተን ሁሉ ኃጢያት እኛ እንውሰደው። ወርቁ አይተነው አዘዘና ወንድማችን ተሰማናል። ንገሩ ዜማ በቃን ሰው አስፈልግ። ምክንያቱም ዓለም እየተነስቷል። ትናንትና ሰምቻለሁ። የድሮ አራዳ ግን ሙዲያስ በትክክል ቁጭ ያደረገው የቸገረውን የተጠቀመበትን አሁንም ደግሞ የሚሆነውን ማለት ነው። አሁን አንዳንዶች ሰይፉን ፌራሪ ነዳ ምናምን ይላሉ። አቤት የመከራ ቀን አልፏል። በመርሴዲስ ስንት መከራ አይተን እዚህ የደረስነው። በቢኤምደብሊው ያዳገት እኮ ተገፋ። የጃኒ የቀድሞ ፍቅረኛ መሆኑን አምኗል። እንግዲህ ስንት ፍቅረኛ ነው የነበራት? እድሜዋ ስንት ነው የምትሉ ሰዎች ትክክል ነበራችሁ ማለት ነው። ከጃኒት ጋር የፍቅር ግንኙነት ነበራችሁ? ሶሻል ሚዲያ ላይ በጣም ይሄ ጥያቄ ሊሆን አይችልም። ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። ሶሪ ይቅርታ ለምሳሌ ይህ በዓለም ላይ እውነተኛው ስፓይደርማን ነው የሚባለው ሰውዬ ህይወቱን ያጣበት እጅግ የሚገርም አጋጣሚ የመጨረሻው ሰዓቶች በቪዲዮ ቀርተዋል። ምንድነው የተፈጠረው ነገር? ለዓመታት ያለምንም የደህንነት ገመድና መሳሪያ እጅግ አደገኛ የሆኑ ሰንሰለታዊ ተራራዎችን፣ ገደሎችን በመውጣት በሶሻል ሚዲያ በሚሊዮኖች ዘንድ ታዋቂነትን አትርፎ የነበረው ኦክሲጅን ጭኗል። ኦክሲጅኑ ተሰክቶለታል። መኪና ውስጥ ነው ያለው። ድራይቭ እያደረገ ነው። በጣም ልብ የነካ ኮሜንት ሴክሽን ላይ ገብቼ ለማንበብ ሞክሬያለሁ። ኮሜንት ሴክሽን ላይ በነገራችን ላይ ገብቼ የተመለከትኩት ነገር እንዳለ የሚያስለቅስ ነው። በቃ ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ቀን እንግዲህ ቀረጻ ላይ በነበርኩበት ሰዓት የአርቲስቱን ሞት በድንገት በኮምፒውተሬ ላይ በመጣልኝ ኖቲፊኬሽን ተመለከትኩኝና የምሰራቸውን ቪዲዮዎች በተወሰነ መልኩ ቀረጻ እያደረኩኝ ነበር። እነሱን ጨምሬ የመጀመሪያው ሴሽን ላይ ቪዲዮ ለቅቄላችኋለሁ ከአርቲስቱ የሞት ጋር የማያያዙ ማለት ነው። እና አሁን በምሽቱ ሴሽን ላይ እንግዲህ የተለያዩ ቪዲዮዎችን ይዤላችኋለሁ። ለአርቲስት ሰማኸኝ በለው ቤተሰቦች፣ ልጆቹ፣ ወዳጅ ዘመዶቹ፣ የሙያ አጋሮቹና እንዲሁም ደግሞ ለሚወዱት ኢትዮጵያውያን በሙሉ እግዚአብሔር መጽናናቱን ከጸባዖት እንዲልክላቸው እመኛለሁ። ከዚሁ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ያላችሁት አውታር ኤፒሶድ ላይ ነው፣ የመጀመሪያው ላይ ማለት ነው። ቻናሉን ሰብስክራይብ ማድረጋችሁ እንዳይዘነጋ። የደወል ምልክቷንም አንድ ጊዜ ብትጫኑ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ታደርጋላችሁ። ታዲያ ዘውትር እንደምላችሁ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሐሳብና አስተያየታችሁንም በነጻነትና በጨዋነት በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ ማለት ነው። በቀጥታ ወደ ቪዲዮቹ እንሂድ። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም። ብሩ ነው ከስር ማውጣት አለ። ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ በጣም ያሳዝናል። እንግዲህ ይሄ በጣም መራራ እውነት ነው። በጣም በርካታ አርቲስቶች በዚህ አቅጣጫ ህይወታቸውን የሚመሩበት እጅግ የተወሳሰበ የኑሮ ስርዓት እንዳለ ይነገርላቸዋልና
ምንድነው ተብሎ ሲጠየቅ ያው ገንዘብ የላቸውም ነው። እንደውም ብዙ ሰዎች ምን ይናገራሉ? ሴቶች አርቲስቶች ጥበብን ይኖሩበታል፣ ወንዶቹ ግን ይኖሩለታል ሲባል ሰምቻለሁ። እና ዝም ብሎ ተራ አባባል ነው፣ ማንኛውም ሰው የተናገረው ነው እንጂ እንደ እንትን የተቀመጠ አይደለም፣ ቅሬታ እንዳያስነሳ ማለት ነው። አንዳንድ ሰዎች ወንዶቹ በጣት የሚቆጠር ነው ሀብታም የሚባል በዚህ በጥበብ ስራ ውስጥ ገንዘብ ያገኘ፣ ሴቶቹ ግን በርካታዎቹ ገንዘብ ያገኙ ናቸው ከቀድሞዎቹ በስተቀር ያሁኖቹ ይላሉና ምን ያህል እውነት እንደሆነ እንግዲህ ሚዲያው ላይ የምታዩት ነው። ይሄ ዳኒ ሲሞ እንግዲህ በጣም ልጄስ በሚለው ደግሞ በደንብ ከብዙ ሰው ጋር ተዋውቋል። ከዛ በፊትም በሚሰራቸው ነገሮች በጣም ብዙዎቻችን እናውቀዋለን። በጣም ብቃት ያለው ሰው ነው። በጣም ጎበዝ ነው። መስራት ይችላል። የተናገረው ነገር ልብን ይነካል። በጣም ልብ የሚነካ ነገር ነው። ከሰሞኑ እንግዲህ አንድ ቲያትር ማዕከል ይመስለኛል ዝግጅት ተደርጓል። ገቢው ሙሉ በሙሉ ለሱ እንዲሆን ተብሎ ማለት ነው። ያ የሚሰበሰበው ገቢ ሙሉ በሙሉ ለሱ እንዲሆን ተብሎ እስካሁን ድረስ ገንዘብ እናሰባስብለት ሳይሆን እስካሁን ድረስ ለሰራው ስራ ደሞዙን እንክፈለው የሚሉ ሰዎች ተመልክቻለሁ። እጅግ በጣም ደስ ይላል። እንደዚህ ሰዎችን ማስታወስ፣ እያወጡ ወደ ሚዲያ መሸለም፣ የሆነ ነገር ማድረግ፣ ፕሮሞት ማድረግ ምናምን ደስ የሚል ነገር ነው። ጥበቡም እንዲያድግ በሀገራችን ውስጥ ያለው የአንዳንድ ሰዎች ህይወት ትንሽ ቀና እንዲል ማድረጉ በጣም ደስ የሚያሰኝ ነገር ነው ማለት ነው። እንቀጥል እስቲ ወደ ቪዲዮችን። ሰማኝ አርቲስት ሰማኝ በለው እንግዲህ በቅርብ ጊዜያቶች ውስጥ አንድ ኢንተርቪው አድርጎ ነበር። እዛ ኢንተርቪው ላይ ሰውነቱን ከመቀነሱ ጋር ተያይዞ የተናገራቸው እጅግ በጣም አሳዛኝ የሆኑ ነገሮች አሉ። እንስማ እስቲ። አሁን ደግሞ በጤና ዙሪያ ደግሞ ሰውነቴን ለመቀነስ በማደርገው ጥረት ከጎን ያለ ዶክተር አለ፣ ጉሎ ኢትዮ ቱርክ ባለቤት ዶክተር ሻምበል፣ እሱም ይለይብኛል። ምክንያቱም ከራስሽ በላይ ተጨንቆ የሚጨነቅልሽ ሰው፣ እንደዚህ አይነት ሰዎች አሉና በርካቶች ናቸው። ስለዚህ እነዚህ ሰዎች ይለዩብኛል። አንድችን የጤና ነገር ካነሳሃት አይቀር ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨምረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር ላይ ምንድነው? የኔ ውፍረት ከቅርብ ጊዜ ወደ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ፣ በቃ ስራ ሲኖር ብቻ ነው። ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት፣ መሳቅ ምናምን ነው በቃ አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት፣ የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለ ጊዮርጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው። እኔ በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። እድሜት ያደርጋል። የሚገርም በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ይሄ ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም? ኧረ ምንም ችግር የለም። ከስንት ላይ ነው 10 የተቀነሰው? እሱ አይነገርማ። አዎ እሺ፣ አሁን ያለው አላማ ስንት ላይ መድረስ ነው? እስቲ አላማዬ አሁን 85 ለመድረስ ነው። ከቁመት ከቁመቴ ጋር 85 ለመድረስ ነው አላማዬ። ስለዚህ ደግሞ አመጣዋለሁ። ይመጣል። አይ የተሰራበት ለመድረስ ነው ስለሆነ ይመጣል። ላይ ብቻ ባላገር ብዬ ጻፍኩትና አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ። ይሄ እንግዲህ ሁሉም የሚያውቀው ስራው ነው። እኔ እንደው አላፈር ብባል ባላገር ለምን ሰሚ ባላገር ልበለው፣ ሰሚ ባላገር ብዬ ገና ስጽፈው እንደሚሰማ ይታወቃኝ ነበር። ስጽፈው ገና ዘፈኑ እንደሚሰማ ይታወቃኝ ነበር። ይሄ እንግዲህ በጣም ብዙ ሰዎች የተመለከቱት ኢንተርቪው ነው። በዚህ ኢንተርቪው ላይ ብዙ ሰዎች ከሰማኸኝ ጋራ የቅርብ ያህል የተገናኙበትን ጊዜ ወይም ደግሞ በአንድ መድረክ ላይ የተገናኙበትን ያህል የሚያስቡበትና የሚያስታውሱት ኢንተርቪው ነበርና ሰው በምድር ላይ በሚኖርበት እንግዲህ እንቅስቃሴ ውስጥ ህይወት በምድር ላይ ዘላቂ አይደለም። ሰዎች ተራችንን እንጠብቃለን እንጂ ሁላችንም በየተራ መሄዳችን አይቀርም። ግን ደግሞ አብራችሁ የከረመ ሰው
የምትለዩት ለአንዴና ለመጨረሻ እንደሆነ ስታውቁ እጅግ ያሳዝናል። የሞት አስከፊነቱ እሱ ነው። ሞት በጣም ጨካኝ ነው። ሁሉንም እየመጣ በየተራ ይወስዳል እና የምትወዷቸውን ሰዎች ለእናንተ ሲል ምህረት አድርጎ አያውቅም። ክፉ፣ መራራ፣ ጨካኝ የሆነ ነገር ነው እና ብዙዎችን በዚህ መልክ አተናቸዋል። እንግዲህ እንደ ሌሎቹም ሰማኸኝ በለው በሞት ይችን ዓለም ተሰናብቷት ሄዷል ማለት ነው። እግዚአብሔር ለቤተሰቦቹ፣ ለወዳጆቹ፣ ለዘመዶቹ፣ ለስራ ባልደረቦቹ፣ ለሚወዱት አድናቂዎቹና የኢትዮጵያ ሕዝብ በሙሉ መጽናናቱን እንዲሰጣቸው ከልቤ እመኛለሁ ማለት ነው። እንቀጥል እስቲ። የሳምንቱ አነጋጋሪው ሁለተኛ ቪዲዮ በሶሻል ሚዲያ እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው። እግዚአብሔር ደግሞ በትዳር ውስጥ ያስቀመጠው በረከት ስላለ እሱን አቺቭ ያደርጋል። ምንድነው ያወራው እኮ የዘንድሮ ፖድካስት ይገርማል። እውነትህን ነው። ምንድነው ያወራው? ቆሰቆሴን ታውቃላችሁ። እኛም እዚህም እኔም ጋር እኮ ብዙ ችግር አለ። ልናገረው እንነጋገር። እኔ አሁን ብዙዎች ዶሮ ስበላ ብዙ የችግር ጊዜ ያሳለፍኩ አይመስላችሁም? ስንት የመከራ ጊዜን ግን ሳልመን እየበላሁ ያሳለፍኩ ሰው ስንት የመከራ ጊዜ እንደማለት ነው። አሁን የግል ማለት ነው። በትክክል ነው ሰይፉ የገለጸው። እግዚአብሔር ምናምን ብሎ ያወራል። ያን የመከራ ወቅት እኮ እኔ በቢዝነስ ክላስ ስንት ስሰቃይ የነበርኩ ሰው እኮ ነኝ። በእናታችሁ በጣም እኮ ነው። አሁን አንዳንዶች ሰይፉን ፌራሪ ነዳ ምናምን ይላሉ። አቤት የመከራ ቀን አልፏል። በመርሴዲስ ስንት መከራ አይተን ነው እዚህ የደረስነው። በቢኤምደብሊው ያዳገት እኮ ተገፋ አይደለም እንዴ? እንደዛ እንደማለት ነው። እንዴት ነው እኛም ችግር አለ እንደማለት ሳይሆን ትክክል ነህ ሰይፉ። በእውነት በጣም በትክክለኛ ሁኔታ ነው የገለጽከው። ማለት አንዳንድ ሰዎች ያለፉበትን የህይወት መንገድ ሲናገሩ በጣም ያሳዝናል፣ ልብ ይነካል። በእውነት ብዙ መከራ አይተዋል። እሱ እኮ ወጣውበት የሚለውን ኮንዶሚኒየም እና አፓርትመንት በጣም ብዙ ሰዎች በህይወታቸው የሚመኙትና ለመኖር የሚፈልጉት ነው። ትልቅ ነገር መመኘት መጥፎ ነው ለማለት ሳይሆን እንደ መከራ የሚታይም አይደለም። አፍተሮል እንደ መከራ የሚታይ አይደለም። እንደ መከራ ሊያዩም አይገባም። የጭንቅ ጊዜ ያሳለፍኩ ሊለውም አይገባም። ይሄንን መቼም እንዳለመታደል ሆኖ እኛ ሀገር ላይ ትንሽ የሆነ ነገር ሰው ሲያገኝ መመጻደቁ የተለመደ ጉዳይ ነው። የዚህ ግን ከፋ፣ ትንሽ ከፋ። የብዙ ሰዎችን ቤት በግድ ያንኳኳ አይደለም፣ ሰብሮ ለመግባት የሞከረ ነገር ነው ያደረገው። እስቲ እንመልከት አንድ ቪዲዮ። ፓስተር ቸሬ ከድህነት ጋር አያይዞ የተናገረውን ቪዲዮ እንስማ። በደንብ ቁም ነገር ያለው ነው። እንስማና እንመለስ እስቲ። እኔ ድሃ አልወድም የሚሉ ሰዎች አሉ። ሀብታም እንደዚህ በጣም የሚያሞቁ ሰዎች አሉ። ሀብታም ተይ እንጂ ከዛስ ከዛ በቃ እናንተ ቀበሌ ልትመጻደቂ ለእንደሱ እግዚአብሔር ሀብታም አያደርግም በፍጹም። እንደዚህ እየተመኛችሁ ቁጭ ብላችሁ እዛው ድመታችሁን ውሻችሁን እያሻችሁ ትቀራላችሁ። እንደዚህ የሚባል ነገር የለም። ይሄ መጽሐፍ የሚናገረው ለማካፈል፣ ለድሃ ለመራራት፣ ለምስኪኖች ለመድረስ፣ በጎደለ ለመሙላት፣ እግዚአብሔር ደስ የሚሰኝበትን ስራ ለመስራት፣ በእግዚአብሔር ፊት ሰርተን እዛ ለማስመዝገብ ርስት እንዲኖረን ሊረዱ ሊያካፍሉ ነው ምከራቸው የተባለ። ስለዚህ እግዚአብሔር ካበለጸጋችሁ ገንዘብ ሰርታችሁ ካገኛችሁ ለሌላ እናንተ ቀብራችሁ ትራስ አድርጋችሁት እንድትሞቱ አይደለም። በጣም ትክክለኛ ነገር ነው። በነገራችን ላይ ሰዎች ሀብትን የሚፈልጉት አብዛኛዎቹ ለመመጻደቅ ነው። በጣም ብዙ ሰዎች ለማየት ሞክሬያለሁ። በተቻለ ይመጣል በጣም ሀምብል የሆኑ በጣም መሬት የሆኑ በሀብታቸው ምክንያት የማይመጻደቁና ሰው የማይንቁ እንዲሁም ሀብት እንዳላቸው ሁሉ የማያስታውቁ በርካታ ሰዎች እንዳሉ አውቃለሁ። እነሱን ሳይሆን ጥቂት ሀብት ለማግኘት የሚፈልጉ ሰዎች የሚያደርጓቸው ኦቨራክቶች የተሰጣቸውን ነገር ሰዎች ላይ ለመመጻደቅ እንደሚጠቀሙበት የሚያሳይ ነው። ልክ እንደ ሚስተር ኤክስ ማለት ነው። አንዳንዱ ነገር ትክክል አይደለም። እንዲሁ ስታየው ከመጀመሪያው ያስታውቃል። ከመጀመሪያው ትክክል አይደለም። ከመጀመሪያው አነጋገሩ መታረም ብቻ ሳይሆን ሊገሰጽ የሚገባው አይነት ንግግር ነው የሚናገረው። ስለዚህ እንደዚህ አይነቱን ነገር እዚች ደሃ ሀገር ላይ እየኖርን ለመተዛዘቢያ ምክንያት ከሚሆን አለመናገሩ ይመረጣል ብዬ አስባለሁ።
እና ከባድ ነው። እንቀጥል እስቲ። ለመኖር የሚባል ነገር አለ፣ የትም ፍጪው ደግሞ የሚባል ነገር አለ። ሁላችንም እንደፈለግነው አይደለም የኖረው እና እኔ ታዘባል አመጣጧን አየው ነበር። እንደ ቀልድ ነው ትኩረት የሰጠናት ማለት ነው። እና ምስኪን ቻቦ ወላሂ ምስኪን ጋሺ አንደኛ እርሶ ይሁን አይከኑት እኮ እንደዚህ አይነት ኮመንቶችና ምናምን የሚያዩበት ጊዜም ይሉት በአላህ ግን ይከብዳል። ይከብዳል ግን አፉ ቢሏት አንደኛ የእርሶን ታላቅነት እኛ ልባችን ውስጥ እናስቀምጣለን፣ እንወዱታለን ጋሺ እና እኔ በጣም አንጀቴን ይብላጭ። እድሜ አይሸውድሽ ማማ፣ አንቺ ላይ እድሜ ይከፋል። እድሜ አይሸውድሽ። ወንድ ልጅ እድሜ ይሸውደው ኖርማል። አፉ በሏት ባይ ነኝ። እንግዲህ እየተጠየቀላት ነው። ብዙ ሰዎች በዚህ አቅጣጫ ይቅርታ እንዲደረግላት እየተማጸኑ ነው የሚገኙት። በእንባ እየለመኑ ያሉ ሰዎች አሉ። የሞጣን ግን ስሰማ ትእዛዝ ነው። ምክንያቱም ጓደኛው ነው ወዳጁ ነው የሚባል ነገር አለ። አብረንም አይተናቸዋል እኮ አይደል? አንድ ጊዜ የጀርመን ቪዲዮ ተለቆ ብዙዎቻችን ተመልክተናል። ምን አይነት ወዳጅነት ቢኖራቸው ነው እንደዚህ የሆኑት እስከሚባል ድረስ ሆኗል። እና በእናተ ስም ይዤ ያለው ክሱን አቋርጠው ትእዛዝ ነው እያዘዝኩ ያለሁት ብሏል። እንስማውና እንመለስ እስቲ። ሞጣ ታሪክ ነው የሰራው። ሰምተን እንመለስ። አንፍረድ፣ በሰው ውድቀት ላይ አንፍረድ። አሁን ሄለን የምትባለው ላይ ዘመቻውን አይታችሁ አቶ ወርቁ መልካም ሰው ነው። ወርቁ ማለት ወርቁ ልንገራችሁ ከድሃው ጋር ወርዶ ድሃ የሚሆን ከሀብታሙ ጋር ከፍ ብሎ ሀብታም መሆን የሚችል ሰው፣ ጨዋታ የሚችል በጣም ለጋስ። በቃ ወርቁ አሁን አዝዣለሁ፣ ክሱን አንሳ። ታዛሃል ነው እንግዲህ የምልህ። በቃ አንሳ፣ ከዚህ በኋላ አይቀጥልም፣ ይበቃት። አንደኛ እናታችንን በጣም የምናከብራቸውን አለምዬን ስላነሳን በቃ አለምዬ ተነስተዋል። አለምዬ አይሆንም። አቶ ወርቁ አይተህ ነው እወድሃለሁ። በቃ ክሱን አንሳ፣ አዝዣለሁ። ሄለን አንቺም ከዚህ በኋላ የጂጂ ከሌ ምናምን እያልሽ ከወርደሽ አትነቋቆሪ። ጥሩ ችሎታለሽ፣ በስነ ስርዓት ሳታላግጭ። አሁን አቶ ወርቁ ክብር ነው የሚፈልገው። ለክብሩ ብሎ ነው ያን ያልሽ ዳራ ወጣ። ለክብሩ ብሎ ነው 2 ሳምንት ሙሉ ፍርድ ቤት ከተቀመጠው። ስራ አለበት እኮ። ስለዚህ አንቺም ተሳስተሽ አለበትም አላለሽ ብለውኛል። እሱ ግን ለክብሩ አይደራደርም። እውነቱን ነው። ብዙ ዳሜጅ ደርሶበታል። ማሰብ ነበረብሽ። ስለዚህ አቶ ወርቁ አይተህ ነው አዝዘና ወንድማችን ትሰማናለህ። ንገሩ ዜማ በቃ አንሳው አስፈልግ። ምክንያቱም አለምዬ ተነስተዋል። ትናንትና ሰምቻለሁ። በጣም ነው የምወዳቸው። በጣም ነው የምወዳቸው። ወርቁን እኔ በአለምዬ አልደራደርም። በእናቱ ስለማልደራደር መቆም አለበት። በቃ ተዋት። ድንጋይ ተይዞ ምናምን እናት ሲነሳ ስለሰማው ሄለን እህታችንም አስተካክል። ከዚህ በኋላ ስራሽን ስሪ፣ አታንሽ። በስነ ስርዓት ወጥተሽ አሁን በስነ ስርዓት ስሙን አትጥሪ ተብለሻል። ይገባኛል። ጅኑ ጎጃሜ እንደውም ተመችቶኛል ዛሬ። እንደውም ይሁን ጅኑ ጎጃሜ ቀጥይ። በጅኑ ጎጃሜ ብለህ ከእውነት የሐረር ሰው ጣጣ የለውም። ምስኪን ናት በዛ አይቻታለሁ። ስለዚህ የዓለምዬ ስም የታላቋ ኢትዮጵያዊ እናት ስለተነሳ ወርቁን በእናቱ ስለማይደራደር አውቃለሁ። እኔ አላገኘሁትም። አቶ ወርቁ ይሄ ተቆርጦ ይደርሷል እያስባል አዝዘነ የአማራ ፖለቲከኞች አዘነ። በቃ ክሱ መቆም አለበት። አንቺ ግን እንደገና እንትን ካልሽ ይቀጥላል። ያልኩሽን አድርጊ። ተሰይ አዝዘነ ቀጥይ ዜማ አዘናል። አዎ ትክክል ሞጣችን። ይሄ አሁን ጅንኑ ጎጃሜ ተመችቶኛል። ቀስተ ደመናው ፋን ነው በቃ ተንበጫብጫል። ህዝቡ ሁሉ እኮ ፈርቷል። አሁን ወርቁ መጣብን እያለ ነው አሜሪካ ያሉት ቀዝነዋል። በሌሎች ላይ መምጣት አይቀርም። ወርቁ በሌሎች ላይ መምጣት አይቀርም። ይቺ ግን ሴት ናት። አንደኛ፣ ሁለተኛ ተሳስታለች። በቃ ድንጋይ ይዛ ተነስታለች። አይቻለሁ። እናቱን ደግሞ ያ ሁሉ ትላልቅ እናቶች የምናከብራቸው ኢትዮጵያኖች በአለምዬ እያሉ ድንጋይ ይዘው አይቻለሁ በላይም ላይ። ስለዚህ ለነዚያ ኢትዮጵያ እናቶች ክብር አለ። በተለይ ለሄለን እናትና አባት በጣም ደስ የሚሉ ሰው ናቸው። ለነሱስ ክብር ስንል አቶ ወርቁ እሱም ክብር ያለው ሰው ቆርጣችሁ ላኩለት። መቆም አለበት። ካላቆምሽ ግን ይቀጥላል። ታዟል እንግዲህ ማለት ነው። ወንድማችን አዘናል። በቃ በላይ ስም
መቆም አለበት። ወርቁ አስከብሯል። ራሱ ጀግና ነው። እንደምታውቁት ወንድ ነው። በክብሩ እንደማይደራደር ወቁ። ሌሎቻችሁ አፋችሁን ምከፍቱ ቀጣይ ይነጣላችሁ። እሺ ሴትዮ ግን በጣም ዓለምዬ የሚል ነገር ስለተነሳ አዘዘና መብስ ዓለምዬ ማለት አይታችኋቸዋል። ብዙ ሰው የሚያውቃቸው ኦይል ካምፓኒ ሲመረቅ ነው። እኛ ደግሞ በአካል እናውቃቸዋለን። ሰጠው የማይጠግቡ አጠጥተው የማይጠግቡ ገንዘብ ስጥ ብለው የማይጠግቡ ናቸው። ስለዚህ ዓለምዬ የሚል ስም ስለተነሳ ወንድማችን ጀግናው ቢሊዮነሩ አቶ ወርቁ አይተው በቃ ተዋዝ። አንተ ትልቅ ሰው ነው። ታላቅነትን ደግሞ አሳይ። ይሄን ደግሞ ያደርገዋል። እሱ ያከብረናል። አይደለም እንደዚህ ነው። እኛን ያረጋዋል። ህዝቡን ያከብራል። በቃ ተሸንፋለች፣ ወድቃለች፣ አምናለች። ዓለምዬ ስለተነሱ መቆም አለበት ብዬ አዘናል ብሏል። እንግዲህ ሞጣ በጣም ብዙ ሰዎች በዚህ አቅጣጫ እየተናገሩ ያሉት ነገር ያሳዝናል። ልጅቷ ታሳዝናለች። ሄለን የምታሳዝን ሰው ናት። እውነት ለመናገር በጣም ነው የፈራችው። አንዳንድ ቪዲዮዋን እንደውም እየቆረጡ እየለቀቁ ተመልክቻለሁ። ተክዛለች። የተፈጠረው ነገር የክሱ ሂደት ምናምን ዝም ብሎ ተራ አይደለም። በጣም ሲሪየስ የሆነና ዲፖርት ሊያስደርጋት የሚችል አይነት እንደሆነ ይናገራሉ። እኛ ብዙም ባናቅም ማለት ነው። ሚዲያው ላይ ግን እየተመላለሰ ያለው ነገር እሱን በደንብ የሚያብራራና በዚህ አቅጣጫ በጣም እንድትፈራ ያደረጋት ነገር ነው። ስለዚህ ነሞጣ እንግዲህ አዘናል። ይቁም ብለዋል። ክሱ ምን ሊሆን ይችላል የሚለውን ነገር አሁንም እየጠበቅን እንግዲህ የምንመለከተው ነው የሚሆነው ማለት ነው። እስቲ አንዲት ሴት ደግሞ የምትለምንበትን አለማመን እንስማ። እኔ በጣም ስላሳዘነኝ ነው በእውነት። እስቲ እንስማ። በቁልቢው ገብርኤል በ44ቱ ታቦት ለባንዲራዋ ስትል ይቅር በለን። በቃ አጥፍተናል፣ ሁላችንም አለንበት። እሷ ብቻ አይደለችም። እውነት ነው እንዳለችው እህቴ፣ ወሬ ስለምንወድ ሁላችንም ነበርን እና ይቅር በለን። እኛ ኃጢያቱን እኛ እንውሰደው፣ ያንተን ሁሉ ኃጢያት እኛ እንውሰደው። በባንዲራዋ አምላክ በኢትዮጵያ አምላክ ለምናለውኝና እባክህን ይቅር በላት፣ ይቅር በላት። በይቅርታ ብዙ ነገር አለና ይቅር በላት። ካንተ ይቅር በል በቃ። እንደው በቁልቢው ገብርኤል ይዣለሁ በ44ቱ ታቦት በኢትዮጵያ ባንዲራ ስም ለምናለሁኝ። ለኢትዮጵያ ያለህን ፍቅር እናውቃለን። በእውነት ነው የምልህ። ዓለም ኢትዮጵያዊ በሙሉ ተንቀጥቅጠናል። በጣም እንግዲህ ገራሚ ነው ማለት ነው። በዚህ ደረጃ ይሆናል ብሎ ብዙ ሰው አልጠበቀም። ግን አንዳንድ ሰዎች እችኛዋን ቪዲዮ እየቆረጡ ማለት ይሄን ሳይሆን የእሷን በአጠቃላይ ቪዲዮዋን እየቆረጡ እየወሰዱ በተለያየ ቦታ ላይ የራሳቸውን አጀንዳ ለማስፈጸም ሲንቀሳቀሱ ተመልክቻለሁ። ውስን የምንላቸው ሰዎች ማለት ነው። ምንም ይሁን ምን በቃ ተናግራለች። ቪዲዮ ተሰራጭቷል። እንደ ጤፍ ነው ሚዲያው ላይ የተበተነው። ምንም አድርገው ሰው ለቅሞ አይችልም። ሰዎችን አንሱ ብትሏቸው በተሻለ መጠን ቢፕ እያደረጉ ድምፁን ቦታውን እያደረጉ ለመጠቀም መሞከሩ ምንም ክፋት አለው ብዬ አላስብም። ከዛ ባለፈ ግን እሷ የተናገረቻቸውን ነገሮች ራሷ ስላስረዳች ምናልባት አሁን በፍርድ ቤት ስለታዘዘች ምንም ነገር እንዳታወራ ስለተደረገ ምታወራ አይመስለኝም። ግን ደግሞ ሞጣ እንዳሏት ወጣ ይቅርታ ለመጠየቅም ለመናገርም በጂንኑ ጎጃሜዝም እንድትናገር የራሳቸውን ጥሪ አቅርበዋል ማለት ነው። ከእናትየው የተነሳ ይቅርታ ሊያደርግላት ይገባል፣ ምህረት ያደርግላት የሚሉ ሰዎች ተበራክተዋል ማለት ነው። ምን ትላላችሁ እናንተ? በጣም ብዙ ሰዎች ኮሜንት ሴክሽን ላይ የትላንትናው ቪዲዮ ከ160 ሺህ ሰው በላይ ፌስቡክ ላይ አይቶታልና ያንን ቪዲዮ ስመለከተው ኮሜንት ሴክሽን ላይ ገብተው የሚናገሩ ሰዎች ይበላት ጓጋዋ ነው። ብዙ ሰዎች የራሳቸውን ስሜት ይናገራሉ። የብዙ ሰዎችን ቤት ስትበጠብጥ ነበረ፣ የብዙ ሰው ትዳር ስትረብሽ ነበረ። አገኘው በምትለው መረጃና ማስረጃ እያለች በምታመጣው ነገር ብዙ ሰዎችን አውካለች። ክሱ መቆም የለበትም የሚሉ ሰዎች አሉ። ምን ሊሆን ይችላል? አብረን የምናየው ነው የሚሆነው። ፐርሰናሊ ግን ጉዳዩን ከሆነ ነገር ጋር ለማያያዝ የምትሞክሩ ሰዎች ኮሜንት ሴክሽን ላይ ሳይሆን ሌላ ቦታ ሄዱ። እናንተ ከሆነ ነገር ጋር ለመስፋት ገብቷችኋል። ትናንትናም ተናግሬያለሁ፣ ዛሬም እየተናገርኩኝ ነው። ከሆነ ነገር ጋር ለማገናኘት የምትፈልጉ ሰዎች ጥፉ። እዚህ የእናንተ ቦታ አይደለም። ለምን መሰላችሁ? ምን ሰራው ፖለቲካ ሳይሆን ወቅታዊ ጉዳይ ነው። የተነሳውን ነገር አንስተን እያወራን ያለ ነው። በመናወራው ወሬ ላይ የሚነሱ ነገሮችን ሐሳቦቹ ላይ ነው እንጂ የምናወራው ፈርዘር እናንተ ሄዳችሁ በምትጠይቁት ጉዳይ ላይ መልስም የመስጠት ግዴታም የለብንም። እውነት ለመናገር ግን እዚህ ቦታ ላይ በቃ የምናወራው ነገር የሰው ስም ተነስቷል። አንድ ግለሰብ ተሰድቧል። የተሰደበበት መንገድና ስሙ የጠፋበት መንገድ ትክክል አይደለም። ይቅርታ ተጠይቋል። ይቅርታ ከተጠየቀ ደግሞ ይቅርታውን ይቀበልና ያስተካክል የሚለውን ሐሳብ እንደ ሐሳብ እያወራን ነው። ይቅርታ ማድረግ የለበትም የምትሉ ከሆነ ይቅርታ ማድረግ የለበትም፣ በጨዋ ደንብ ኮሜንት ማድረግ ይቻላል። ያድርግላትም ኮሜንት ማድረግ ይቻላል። ከዛ ባለፈ ግን ይሄ ስድቡ ምኑ አስፈላጊ ነው ብዬ አላምንም።
እና ቦታውን የሳተ መንገደኛ ገብቶ እዚህ የሚሰጠውን ኮሜንት እንዲያቆም በፍቅር እንጠይቃለን ማለት ነው። እንቀጥል። ከጃኔት ጋር የፍቅር ግንኙነት ነበራችሁ ሶሻል ሚዲያ ላይ? በጣም ይሄ ጥያቄ ሊሆን አይችልም። ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። ሶሪ ይቅርታ። ለምሳሌ ነው ማውራትም ይሄ መጠየቅም እንትን አይደለም ማለት ፈጠራ አይደለም ያወራሁት። ብራስኮይ በነገር ላይ በጣም ደስ ብሎኛል። እስካሁን ካንተ ጋር እያሳለፍኩት ባለው ነገር በጣም ደስተኛ ነኝ። ግን እቺን ጥያቄ ግን ሳላነሳት ማለፍ አልችልም። የምሬን ነው። ሌላ ነው ይሄን ለምሳሌ ሌላ ጥያቄ ካለ ሌላ ጥያቄ ታፍርበታለህ። ብራስካ ታፍርበታለህ። ልክ ካልሆንኩኝ ልክ አይደለም ትለኛለህ መጨረሻ ላይ። ልክ ነው የምታወራው ወሬ ኢትስ ኦኬ። አሁን መሰለህ እንደዚህ አይነት ወሬ አይወራም ፈልጌ ስፓስ ላይፍ ያለፈ ህይወት ነው። ውስጥ የቀረ ነገር ነው ምንም ነገር የለም። አም ግድ ገብቷል አይደል? አም ግድ አሁን ያሳየኝ ፎቶ ወይ ደግሞ የተነሳናቸውን ፎቶች መኪና ውስጥ አንዳንድ ቦታዎች አሁን ብታሳየኝ ምን ይጠቅመኛል? ምንም የሚጠቅም ነገር የለውም። ገብቷል። አምነልኛል። ቴንክ ዩ። ምንድነው መሰለህ እኔ ከፈለክ የምር ቆርጬ አውጣለሁ ፕሮግራሙ ላይ እንደ መልቀቅም ትችላለህ። አይ ዶንት ጊቭ እኔ ችግር የለብኝም። ኖ ችግር የለብኝም። አሁን ላይ ፈለኩት ግን አም ግድ ስላሉበት ስታትስ ነው የከኛ ልከርሉኝ። አሁን ሲንግል ነኝ። ታምር አሁን ታውቃለህ ምናምን ስለዚህ ጉዳይ ማውራትም አይጠበቅብንም። ዝምታል። አንተ ግን እድሜዋ ስንት ነው? በጣም ነው የሚገርመኝ። እኔ እኮ ማለት እኛ የምናውቃቸውን ተው፣ እንደዚህ ደግሞ ማናውቃቸውም ሰዎች ካሉ ስንት ሊሆኑ? ኧረ እኔ በጣም ገርሞኛል። እግዚአብሔርን ነው የምላችሁ። ለምን መሰላችሁ የገረመኝ? አንደኛ ልጅ ናት ብዬ ነው የማስበው በጣም በእድሜዋ። ከዛ ባለፈ ግን አሁን ባላት ፌመስነት ሳይሆን ከመታወቋ በፊት ያሉ ሰዎች እንደዚህ የሚመጡ ከሆነ ወይም ደግሞ እኛ ስለማናቅ ነው ስለማንሰማ ነው መሰለኝ። ብቻ በጣም ገራሚ ነው። ብዙ ሰዎች ቪዲዮን እየተቀባበሉ ነው። የጃኒ የድሮ ፍቅረኛ መጥቷል እያሉ ቪዲዮን ሲቀባበሉት ስለተመለከትኩ ነው። ገርሞኝ ነው ይሄ ቪዲዮን ይዤላችሁ የመጣሁት። ማለት የኔ ኮንሰርን አይደለም። በእርግጥ ግን እድሜዋ ስንት ቢሆን ነው በዚህ ሁሉ ጊዜ ከዚህ ሁሉ ሰው ጋር ዴት ያደረገችው የሚለው ነገር በጣም አስገርሞኛል። እና ከባድ ነው ጊዜው፣ ከባድ ነው ጊዜው፣ ከባድ ነው ጊዜው፣ ከባድ ነው። የዛሬ 13 ዓመት አንተን ባቅ ኖሮ ትዳሬ አይፈርስም አለ። መናገር አቃተኝ። ማለፍ አለመቻሌ ነበር አለ። ሚስቴ ችግር ኖሮባት አይደለም፣ ማለፍ ባለመቻሌ ትዳሬ የተበተነ። በጣም ውስጥ የተናቀ ማንሳት። አሁን ከትምህርት ቤቶች ብዙ ጥያቄዎች እየመጡብኝ ነው። አብሮ እየኖሩ በትዳር ውስጥ ያሉ ግን አብዛኛው ሰው የተፋታ ነው። አብሮ ይኖራል። ዳስ ቢኮዝ ኦፍ ቴክኖሎጂ። ሁለተኛ ደግሞ ልጆች ደግሞ እኛ በ40 ዓመት የምናውቀውን የ7ኛ ክፍል ተማሪ ያውቃል። በዚህ ዘመን አብረው ይኖራሉ። ልጆቻቸው ደግሞ ሱሳይድ አቴምፕት እያደረጉ ነው። አሁን የትዳር ውስጥ ሪሌሽንሺፕ ውስጥ ፓሬንቲንግ መጣ። ፓሬንቲንግ ላይ ደግሞ ምንድነው እናቶቻችን በጣም ያውቃሉ። ህፃን ልጅ ከማልቀሱ በፊት ጡጦ ይሰጡታል። ከማልቀሱ በፊት ከዛ በኋላ ሳያገሳ አያስተኙትም። አይታችሁ ከሆነ ያስገሳሉ ህፃን ልጅ ከጠባ በኋላ። ፓሬንቲንግ እንደዛ ነው። ልጆቻችን ከኛ እጅ ከማምለጣቸው ፊት ማስገሳት አለብን። እንዴት ነው የምናስገሳው ነው እዛ ጋር አሁን ችግሩ። አብዛኛውን የምንፈልገው ማቴሪያል ሰጥቶ ዞር ብሏል። ልጆቹ ግን አባትየው የሚያውቀውን ነገር ሁሉ ያውቃሉ በቴክኖሎጂ ላይ። አሁን የሚያስፈልገው ተይ ስልክ መቀማት አይደለም፣ ጓደኛ መሆን። ትልልቅ የምንላቸው ቤቶች ላይ ልጆቻቸውና እነሱ አይታወቁ ሼርሆልደሮች ናቸው። ባባ የሆነ ነገር ሲያጣ ያካል ይወስዳል ይሄዳል፣ በቃ አለ። ከዛ ውጪ ማህበራዊ ህይወት አያውቅም፣ ሃይማኖትን አያውቅም፣ አብሮ አይበላም፣ አብሮ አይጠጣም። ከልጆቻችሁ ጋር እስቲ በሳምንት ስንት ቀን ምግብ በልታችኋል፣ ባህሪው ምን ይመስላል የሚለው ነገር ልጆች እያመለጡ ስለሆነ ትዳር ውስጥ አሁን ከፍተኛው ፈተና ባልና ሚስት በአጉል ቴክኖሎጂ ሲገፋፉ ልጆች እያመለጡ። በጣም የሚገርም ነው። በፊት የሚገርማችሁ ነገር አንድ አባት ልጆቹን ለማሳደግ ደፋ ቀና ሲል ይታያልና በዛ ሂደት ውስጥ በዛ የኑሮ ሂደት ውስጥ ብዙ ነገሮችን ሲያሳልፍ ትመለከታላችሁ። ለምሳሌ እኔ አንድ የማስታውሰውን ነገር ልንገራችሁ። አንድ አባት ሌሊት እየወጣ ይሄዳል፣ ሌሊት ስራ ሰርቶ ይመለሳል። ከዛ በሚመለስበት ጊዜ ልጆቹ ተኝተው ነው ማታ የሚደርሰው። ፊልድ ሰራተኛ ከሆነ ወይም ደግሞ ፊልድ ሰራተኛ ነው ኦፍ ኮርስ፣ እና ማታ አምሽቶ ይገባል። ጠዋት ደግሞ እነሱ ሳይነሱ ይሄዳል። እና ልጆቹ በጣም ትልልቅ ከሆኑ በኋላ ፊት ለፊት መገናኘት ጀምረዋል። እና አንድ ጊዜ ምን አሉ፣ እናትየው ቤት አልነበረችም። ያ ከሰል የሚያመጣው ሰውዬ መጥቶ ነው ሄደው ዛሬ በጊዜ ብለዋሉ ይባላል። እና
እንደው የነገርየውን ጥልቀት ለመግለጽ ነው። አባትና ልጅ ካለመገናኘታቸው የተነሳ አባትየው ለስራ ደፋ ቀና ሲል ከልጆቹ ጋር ሳይገናኝ ልጆቹ አድገው ጠብቀውት እንጂ አባትየው መጥፎ ስለሆነ ወይም ደግሞ ነገርየውን በዚህ ደረጃ ለማጣጣል ተፈልጎ አይደለም። እና አሁን ግን ዛሬ ላይ አባቶች ከልጆቻቸው ጋር ጊዜ ለማሳለፍ ቢፈልጉም ልጆቹ ጊዜ የላቸውም። ወላጆቹም በዚህ በቴክኖሎጂ መረብ ውስጥ ተጠምደዋል። አባትና ልጆች አብረው ቢኖሩም ያንን ፕሪሸስ የሆነ ታይም አብረው ማሳለፍ እየቻሉ አይደለም። እና ይሄ በጣም ሊታሰብበት የሚገባ ጉዳይ ነው። ከዚህ በኋላ ደግሞ ነገርየው እየጠበበ ነው የሚመጣው። ምክር ቻት ጂፒቲ ነው የሚጠይቁት። ላይፍ ስታይላቸውን ቻት ጂፒቲ ነው የሚጠይቁት። አባት መናገር ያለበትን ነገር ቻት ጂፒቲ ነው እየመለሰላቸው ያለው። እና እንደዚህ አይነት ነገሮች በጣም አስቸጋሪ ናቸው። ከዚህ ጋር በተያያዘ አንድ በጣም ልቤን የነካኝ ቪዲዮ ተመልክቻለሁ ዛሬ። እና ቪዲዮ አባት ነው ማረፍ በሚገባው ጊዜ እንኳን ማረፍ አልቻለም ይላል። ኦክሲጅን ጭኗል፣ ኦክሲጅኑ ተሰክቶለታል። መኪና ውስጥ ነው ያለው፣ ድራይቭ እያደረገ ነው። በጣም ልቤን ነካ። ኮሜንት ሴክሽን ላይ ገብቼ ለማንበብ ሞክሬያለሁ። አንዳንድ ሰዎች አሁን በህይወት እንደሌለ ይናገራሉ። ከዚህ በፊት አውቀዋለሁ፣ ለልጆቹ በጣም ሟች የነበረ አባት ነው ምናምን የሚሉ ኮሜንቶች ተመልክቻለሁ። እና እስቲ ቪዲዮውን እንየው። እግዚአብሔርን በጣም ነው ልቤን የነካኝ፣ የሚረብሽ ቪዲዮ ነው። ኮሜንት ሴክሽን ላይ በነገራችን ላይ ገብቼ የተመለከትኩት ነገር እንዳለ የሚያስለቅስ ነው። በቃ እግዚአብሔርን ነው የምላችሁ። በቃ ተመስገን ማለት መቻል አለብን። በህይወታችን የተሰጠን ይሄ እድል፣ በህይወታችን ዛሬን ማየት መቻላችን፣ በህይወታችን ከምንወዳቸው ሰዎች ጋር አብረን መኖራችን ልናመሰግን የሚገባበት ብቸኛ ምክንያት ነው። ያጣነው የሌለን ብዙ ነገሮች ይኖራሉ እኮ፣ ግን ከሌለን ይልቅ ያለንን ነገር ማሰብ መቻል፣ ባለን ነገር ማመስገን መቻል እንደው እግዚአብሔር ያለን ነገር ላይ ጥሩ ነገር እንዲጨምርልን የሚያደርግ ነው ብዬ አምናለሁ። እና እጅግ በጣም አንጀቴን የበላኝ ቪዲዮ ነው። በጣም ብዙ ነገር የሚያስተምር ነው። ከዛሬ ጀምሮ እንድታመሰግኑ፣ ከአሁን ሰዓት ጀምሮ ወደ ፈጣሪያችሁ እንድትቀርቡ የሚያደርግ እጅግ በጣም ልብ የሚነካ ቪዲዮ ነው ማለት ነው። እንግዲህ ከሰሞኑን በማህበራዊ ሚዲያ ላይ በከፍተኛ ሁኔታ እየተጋራ ያለ ቫይራል የሆነ አንድ ቪዲዮ አለ። ቪዲዮ ምንድነው? ሪል ስፓይደርማን ነው። ከዛ ደግሞ ብዙ ነገሮችን ሲያደርግ ተመልክተነዋል። ዛሬ ግን እንደ ቀድሞ አልተሳካለትም። በጣም ህይወቱ እጅግ በሚያሳዝን ሁኔታ እንዲደመደም ሆኖበታል። ለምንድን ነው የሆነው? እንደ ቀድሞ ጊዜ በሚያደርግበት ዝላይ ላይ አንድ እጁ አሟልጮት ይወድቅና በጣም ረጅም የሆነ ጉድጓድ ውስጥ እንዲገባ ሆኗል። እስቲ ቪዲዮ እንመልከተውና እንመለስ። ለዓመታት ያለምንም የደህንነት ገመድና መሳሪያ እጅግ አደገኛ የሆኑ ሰንሰለታዊ ተራራዎችን፣ ገደሎችን በመውጣት በሶሻል ሚዲያ በሚሊዮኖች ዘንድ ታዋቂነትን አትርፎ የነበረው የየመኑ ስፓይደርማን አሳዛኝ ዕጣ ፈንታው በ120 ሜትር ከፍታ ላይ እያደረገ በነበረው አደገኛ ስታንት እጁ አምልጦት በመውደቁ ወዲያውኑ ህይወቱ አልፏል። ሰበር መረጃ ነው። የአደጋው ዝርዝር ሁኔታ ትክክለኛው ስሙ አልቃቃ አቨነንታር የተባለ 30 ዓመቱ የመናዊ ወጣት አደጋው የደረሰበት በደቡባዊ የመን ግዛት በምትገኘው ዳሌ ከተማ ነው። በነገራችን ላይ ታዋቂው የሃርዳ የእሳት ገሞራ ጉድጓድ ላይ ነበር ህይወቱ ያለፈው። ያለምንም የደህንነት መሳሪያ የገደሉን ድንጋዮች ቁልቁልና ሽቅብ ሲወጣ የሚያሳየው የ10 ሰከንድ የመጨረሻ ቪዲዮ ይፋ የሆነ ሲሆን የቀኝ እጁ አምልጦት ወደ 120 ሜትር ጥልቀት ባለው ገደል ውስጥ ሲወድቅ በቪዲዮ ላይ በግልጽ ይታያል። የሲቪል መከላከያ ሰራዊቱ አስቸጋሪ ፍለጋም የየመን ሲቪል መከላከያ ሰራዊት ባወጣው መግለጫ መሰረት በአካባቢው በነበረው እጅግ አስቸጋሪና ገደላማ መልክዓ ምድር ምክንያት ልዩ ጠላቂዎችና የውሃ ባለሙያዎችን ያካተተው የነፍስ አድን ቡድን የአትሌቱን አስክሬን ለማግኘት የ24 ሰዓት ከባድና ውስብስብ ፍለጋ ለማድረግ ተገደዋል። አስክሬኑም በገደሉ ስር ባለው የውሃ አካል ውስጥ በ30 ሜትር ጥልቀት ላይ ሊገኝ መቻሉን መረጃዎች ይጠቁማሉ። በነገራችን ላይ በማህበራዊ ሚዲያ ላይ እይታን ለማግኘት ሲባል የሚደረጉ መሰል ያለምንም የደህንነት መሳሪያ የሚሰሩ አደገኛ ስራዎች መጨረሻው እንዲህ ያለ አሳዛኝ ክስተት ሊወልዱ ይችላሉና ምን አይነት ማስተማሪያ ሊሰጠን ይገባል? ምን ተማራችሁ? ለድፍረቱና ለአሳዛኝ ሞቱ ያላችሁን ስሜት በኮሜንት አጋሩኝ። ለተጨማሪ ትኩስና እውነተኛ ዓለም አቀፍ ሰበር መረጃዎች አሁኑኑ ፎሎ ማድረጋችሁን እንዳትረሱ። የሚገርም ነው እንግዲህ በዓለም ላይ በዚህ በቴክኖሎጂው ጊዜ ከስንት ዓመተ ምህረት እንደሆነ ቤዚካሊ ጀምሮ ባላቅም እስከ 2018 ድረስ በዓለም ላይ ወደ 218 ሰዎች የሚሆኑ በሰልፊ ፎቶ ምክንያት ሞተዋል ተብሎ ሲነገር ሰምቻለሁ። ከዚህ በፊት መረጃው ምን ያህል አኪዩሬት ነው
አላውቅም እስከ 2018 በነበረው ጊዜ ማለት ነው። እና አሁን እንደዚህ አይነት ያለምንም ደህንነት የሚደረጉ ነገሮችን ዩቲዩብ ራሱ ሶሻል ሚዲያዎች ላይ የተለያዩ ሶሻል ሚዲያዎች ይናገራሉ። እንደዚህ አይነቱን ነገር በቤታችሁ አትሞክሩ ይላሉ። ዲስክሌመር አለው ብዙ ጊዜ እና አንዳንዶቹ ነገሮች ለውቅና ተብለው የሚደረጉ ነገሮች እስከ ወዲያኛው ህይወትን የሚነጥቁ መሆናቸው በጣም የሚያሳዝን ነው። የዚህ ሰውዬ ህይወት እንግዲህ ለውቅና ለተለያዩ ነገሮች በሚል በዚህ መሰል ሁኔታ ህይወቱ እንዲቋጭ አድርጎታል ማለት ነው። እጅግ በጣም የሚያሳዝን ነው። እናንተ ያላችሁን አስተያየት ሐሳብ በዚህ አቅጣጫ አንዳንድ ሰዎች ታውቃላችሁ፣ እኛም ሀገር ላይ የማይመች ቦታ ላይ ሰልፊ ፎቶ ማድረግ፣ የማይመቹ ቦታ ላይ ካሜራ ለመቀረጽ መሞከር፣ የማይመቹ ቦታዎች ላይ እንደዚህ አይነት ሪያክሽኖችን ለማድረግ ሲሞክሩ ይታያሉ። ህይወትን የሚነጥቅ መጨረሻ እንዳለው ማወቁ ተገቢ ነው ማለት ነው። እስቲ እናንተ ያላችሁን ሐሳብና አስተያየት በዚህ ጉዳይ ላይ ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ለምሽቱ ይህንን ይመስል ነበረ። እንግዲህ ለሞቱ ላዘኑ እግዚአብሔር መጽናናትን እንዲልክላቸው እየተመኘን በሌላ ቪዲዮ ደግሞ በሚመጣው ቀን ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው። ሰላም ሁኑልኝ።